ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 3 ፍሉይድ ሜካኒክስ ነው የጀመርነው። ዛሬ የምናየው ሌሰን 10 ላይ ደርሰናል። ሌሰን 10 ማኖሜትር የሚል ነው። በባለፈው ሌሰን 9 ላይ ስለ ወርኪንግ ፕሪንሲፕልስ ኦፍ ባሮሜትር አይተናል። ባሮሜትር የማን ሜዠርመንት እንደሆነ፣ ምን እንደሚለካ፣ እንዴት በባሮሜትር እንዴት እንደምንለካ ወርኪንግ ፕሪንሲፕሉን አይተናል። ስለዚህ ዛሬ የምናየው ደግሞ ምንድነው ማኖሜትር ምንድነው፣ እንዴት ነው የሚሰራው የሚለውን እናያለን ማለት ነው። ዛሬ ሌሰን ኦብጀክቲቫችን ወይ ደግሞ ከዛሬው ትምህርት የምታገኙት ቁም ነገር ምንድነው? ዲስከስ ዘ ወርኪንግ ፕሪንሲፕልስ ኦፍ ፕሬሸር ሜዠሪንግ ዲቫይስ ማኖሜትርስ፣ እንዴት በማኖሜትር ፕሬሸርን እንደምንለካ። የማንን ፕሬሸር? ማኖሜትር የሚለካው ወይ ደግሞ ሜዠር የሚያደርገው የጋዞችን ፕሬሸር ነው። ስለዚህ እንዴት የጋዞችን ፕሬሸር በማኖሜትር ተጠቅመን እንዴት መለካት እንደምንችል ከዛሬው ትምህርት የምታገኙት ይሆናል ማለት ነው። ስለዚህ ሌሰኑን ስርዓት እንድትከታተሉ ጋብዛችኋለሁ። ማኖሜትር A manometer is a device similar to a barometer. ማኖሜትር እንደ ባሮሜትር ሁሉ ምንድነው የሚለካው? ፕሬሸር ነው የሚለካው። So manometer is a device that is similar to barometer that can be used to measure the pressure of a gas. የማንን ፕሬሸር ነው መለካት የሚችለው ማለት ነው? ማኖሜትር a gas። ባሮሜትር የሁሉንም ፕሬሸር ነው፣ የፍሉዱን በሙሉ ነበር የሚለካው። ይሄኛው ግን ማኖሜትር ግን የሚለካው የማንን ነው ማለት ነው? a gas. But the gas is tapped in a container. ጋዞቹ ደግሞ በምን ላይ የታፈሩ መሆን አለበት? በመያዣቸው ጋር። So ማኖሜትር የሚለካው የጋዞችን ከሆነ ጋዞች ደግሞ የሚቀመጡበት የራሳቸው የሆነ ሲሊንደር አለ። ያን ሲሊንደር ከማኖሜትር ዩ ሼፕድ የሆነ ማኖሜትር አለ። ከሱ ጋር በአንደኛው ጫፍ ላይ አታች እናደርግና ዘን ከአትሞስፌሪክ ፕሬሸር ጋር ሲገናኝ ማኖሜትሩ ፕሬሸር ሪዲንግ ያደርግልናል ማለት ነው። ስለዚህ የጋዞችን በመያዣቸው ከአትሞስፌሪክ ፕሬሸር ጋር ሲገናኙ ልንለካበት የምንችል የፕሬሸር ሜዠርመንት አይነት ምን ይባላል? ማኖሜትር እንለዋለን ማለት ነው። ስለዚህ ተማሪዎች ከዚህ ዲያግራም ላይ የምናየው ምንድነው? ይሄ ዩቲዩብ ወይ ደግሞ ዩ ሼፕ የሆነ ማኖሜትር ነበረ። ዘን ኢፍ ዚስ ማኖሜትር ኢዝ ኮኔክትድ ቱ ኤ ጋዝ ሲሊንደር፣ ጋዝ ከያዘ ሲሊንደር ጋር ኮኔክት አደረግነው። ዘን ጋዞቹ በራሳቸው ፕሬሸር ስላላቸው ዘን የጋዞች ፕሬሸር ይሄን ሊኩዊድ ወይ ደግሞ ይሄን ፍሉድ ወደ ላይ ያንቀሳቅሱታል። ወደ ላይ የሚያንቀሳቅሱበት ከፍታ ምን ይባላል? እዚህ ጋር ኤች ተብሏል። ስለዚህ ጋዞቹ ወደ ታች ይገፉታል። ጋዞቹ ወደ ታች የሚገፉት ከሆነ የጋዝ ሞለኪውሎች ወደ ታች የሚገፉት ከሆነ ዘን በዚህ በጋዞቹ አማካኝነት ይሄ ፍሉድ ወደ የት ይንቀሳቀሳል ማለት ነው? ከዚህ ጋር የነበረው ፖይንት ወደ የት ይሄዳል? እስከዚህ ድረስ ይሄዳል ማለት ነው። ስለዚህ ይሄን ምን ብለነዋል? ሄይት ኤች ብለነዋል። ከፍታ የተጓዘበት ከፍታ ነው። ለምንድን ነው እዚህ ጋር ክሎዝድ ኢንድ ቫኪዩም ነው። እዚህ ጋር ምን አለው ማለት ነው? ይሄ ሲሊንደር ወይ ደግሞ ይሄ ዩ ሼፕድ ማኖሜትር ክሎዝድ ነው፣ የተዘጋ ነው። የተዘጋ ከሆነ ዘን የምናገኘው ፕሬሸር ኦንሊ የጋዝ ፕሬሸርን ነው። ስለዚህ ፒ ኦፍ ጋዝ እንላለን ማለት ነው፣ ወይ ደግሞ ፕሬሸር ኦፍ ጋዝ ወይም ደግሞ ይሄ ምን ይባላል? አንዳንዴ ሃይድሮስታቲክ ፕሬሸር ይባላል። ሃይድሮስታቲክስ ወይ ሃይድሮስታቲክ ፕሬሸር ይባላል። ለምንድነው ሃይድሮስታቲክ የተባለው? ለምንድነው ሃይድሮስታቲክ ፕሬሸር የተባለው? ይሄ ኦፕን ኢንድድ ከሆነ ደግሞ ክሎዝድ ኢንድድ ከሆነ ሌላ የኤግዘርት የሚደረግ ሌላ ፕሬሸር የለም። ፕሬሸሩ የማን ብቻ ነው ማለት ነው? የጋዞች ፕሬሸር ነው። ስለዚህ የነዚህን የጋዞችን ፕሬሸር የምናገኘው ምንድነው? ፒ ጋዝ ኢኳልስ ቱ ዴንሲቲ ኦፍ ሜርኩሪ ይኖረናል። ይሄ ሜርኩሪ ነው ፊልድ የሚደረገው ወይ ደግሞ የሚሞላው የሜርኩሪ ነው። ሲባዛ የተጓዙበት ከፍታ ኤች አለ ወይ ደግሞ የተጓዙበት ዲስታንስ ኤች አለ። ሲባዛ እያንዳንዱ ጋዝ የራሱን የሆነ ማስ ስላለው ግራቪቲ ይኖረዋል ማለት ነው። ስለዚህ ዴንሲቲ ታይምስ ሄት ኤች ሲባዛ በግራቪቴሽናል አክሰለሬሽን አድርገን የጋዙን ፕሬሸር ማግኘት እንችላለን። ይሄ ግን የሚከሰተው መቼ ነው ብያችኋለሁ? ኢፍ ዘ ዋን ኤንድ ኢዝ ኮኔክትድ ቱ ዘ ጋዝ ኤንድ ዘ አዘር ኤንድ ኢዝ ክሎዝድ ከሆነ፣ አንደኛው ሳይድ ከጋዙ ጋር ከተገናኘ አንደኛው ደግሞ ዝግ ከሆነ ብቻ ነው ይሄን ኢኩዌሽን እንጠቀም።
እስኪ አንደኛው ሳይድ ደግሞ ኦፕን ቢደረግ ምን ይሆናል የሚለውን እኔ እዚህኛው ላይ እንደሚታያችሁ ይሄ ሰማያዊ ፓርቱ ፍሉዱ ነው። ዘን ከጋዞች ጋር ተገናኝቷል። ከዚህ ይሄ ጋዝ ነው። ጋዝ ቢሆን ዘን የጋዝ ሞለኪውሎቹ ራሳቸውን የሆነ ፕሬሸር አላቸው ኤግዘርት የሚያደርጉበት ማን ላይ ከማኖሜትሩ ላይ በሚገናኙበት ጊዜ። ስለዚህ ይሄ ፕሬሸራቸው ነው ማለት ነው። ይሄ ፕሬሸር ካላቸው ዘን ይሄን በሚገፉበት ጊዜ ይሄኛው ሊኩዊዱ ወይ ደግሞ እዚህ ጋር የነበረው ፍሉድ ከዚህ ወደዚህ በኤችቱ ሄዷል። በኤችቱ በሚሄድበት ጊዜ ግን እዚህ ጋር ኦፕን ስለሆነ እዚህ ጋር ምን አለ ማለት ነው? አትሞስፌሪክ ፕሬሸር አለ። እዚህ ጋር ፒ አለ፣ ፒ አትሞስፌር አለ ማለት ነው። ስለዚህ ይሄ ፒ አትሞስፌር ስላለ የምናገኘው የፕሬሸር አይነት ወይ ደግሞ የምናገኘው ፕሬሸር ፒ ፕሬሸር ኦፍ ጋዝ ኢዝ ኢኳልስ ቱ ፕሬሸር ኦፍ ጋዝ ኢዝ ኢኳልስ ቱ አትሞስፌር አድ ይደረግበታል። ስለዚህ ሮው ወይ ደግሞ ዴንሲቲ ኦፍ ሊኩዊድ ኦር ፍሉድ ሲባዛ በሄት ኤች ሲባዛ በግራቪቲ ፕላስ ኦር ማይነስ ፒ አትሞስፌር እናደርጋለን ማለት ነው። ፕላስ እና ማይነስ የምናደርገው እች ፕላስ ኦር ማይነስ ያልኳት ምንድነች? እች ፕላስ ኦር ማይነስ ያልኳት ምንድነች? ከፍታው እች ፕላስ የምትሆነው መቼ ነው? ይሄ ፍሉድ ወይ ደግሞ እዚህ ውስጥ ያለው ይሄ የሜርኩሪ ፍሉዱ ከአትሞስፌሪክ ፕሬሸር በላይ ከሆነ ከአትሞስፌሪክ ፕሬሸር በላይ ወይ ደግሞ ከ760 ሚሊ ሜትር ሜርኩሪ በላይ ከሆነ ከፍታው ፕላስ አድርገን እንሄዳለን። ከ760 ሚሊ ሜትር ሜርኩሪ ከሆነ ከ760 ሚሊ ሜትር ሜርኩሪ በታች ከሆነ ኦር ቢሎ ከሆነ ደግሞ ማይነስ አድርገን እንሄዳለን። ለምን? ከፍታ ቅድም ኤች ወይ ደግሞ ዲፕዝ የአንድን ዴንሲቲ ወይ ደግሞ የአንድን ፕሬሸር ቫሊዩን ምን ያደርጋል ብለናል? ፋክተር ያደርጋል። ስለዚህ ፋክተር የሚያደርግ ከሆነ ፕላስ ኦር ማይነስ የምናደርገው ምንድነው? ፕላስ እና ማይነስ የምናደርገው ምንድነው? ከሚሊሜትር ከ760 ሚሊሜትር በላይ ከሆነ ፕላስ እናደርጋለን፣ ከ760 በታች ከሆነ ደግሞ ማይነስ አድርገን እንሄዳለን ማለት ነው። ስለዚህ ኬዞችን እናያለን ማለት ነው። ዚስ ዲቫይስ የተባለው ማነው? ማኖሜትር ነው። is mainly used to measure low pressure difference accurately low pressure ያላቸውን ወይ ደግሞ የጋዞችን ፕሬሸር አኩሬት በሆነ ወይ ደግሞ ተቀራራቢ ቫልዩዋቸውን ለማግኘት የጋዞችን ፕሬሸር ለማግኘት የምንጠቀምበት ሜተድ ነው ማለት ነው። ስለዚህ ይሄ ሜተድ ደግሞ ስንት አይነት ኬዝ አላቸው? አንደኛ ፎር ክሎዝድ ኢንድ ማኖሜትር፣ አንደኛው ጫፍ ከጋዝ ጋር ኮኔክት ቢደረግና አንደኛው ጫፍ ደግሞ ክሎዝድ ቢደረግ ነው የሚለን ዝግ ቢሆን። ስለዚህ ዝግ የሚሆን ከሆነ ከአትሞስፌር ጋር አይገናኝም። ከአትሞስፌር ጋር የማይገናኝ ከሆነ የምናገኘው የጋዝ ፕሬሸር እዚህ ኳልስቱ ዴንሲቲ ኦፍ ሜርኩሪ ሲባዛ ግራቪቲ ሲባዛ ኤች ወይ ደግሞ እዚህ ጋር የተፈጠረው የከፍታ መጠን አባዝተን ቀጥታ ምኑን ማግኘት እንችላለን? ዴንሲቲውን ማግኘት እንችላለን፣ ፕሬሸሩን ማግኘት እንችላለን ማለት ነው። ሁለት ኬስቱ የምናየው ምንድነው? ፎር ኦፕን ኢንድድ ማኖሜትር ዊዝ አትሞስፌሪክ ፕሬሸር ግሬተር ዛን ዘ ጋዝ ፕሬሸር የሚሆን ከሆነ ስለዚህ አትሞስፌሪክ ፕሬሸር ከጋዝ ፕሬሸር የሚበልጥ ከሆነ የፕሬሸር ኦፍ ጋዝ የምናገኘው እንዴት ነው? ፕሬሸር ኦፍ ጋዝ ኢዝ ኢኳልስ ቱ ፒ አትሞስፌር ሲቀነስ ዴንሲቲ ኦፍ ፍሉድ ሲባዛ ከፍታ ኤች ዲፕዝ ኦር ኤች ሲባዛ በግራቪቲ አድርገን ማይነስ እንጠቀማለን ማለት ነው። ይሄ ማለት ምን ማለት ነው? እስቲ ወደ መጀመሪያው ዲያግራም ወሰዳችሁ። እስቲ እዚህ ጋር ያለው አትሞስፌሪክ ፕሬሸር በጣም የሚበልጥ ከሆነ ዜን የአትሞስፌሪክ ፕሬሸሩ መጠን ወደ ታች ይገፋዋል ማለት ነው። ወደ ታች የሚገፋው ከሆነ ዜን የጋዙ ፕሬሸር ያንሳል ማለት ነው። የጋዙ ፕሬሸር ደግሞ የሚበልጥ ከሆነ ይሄኛውን ከፍታውን በጣም ይጨምረዋል፣ ወደ ላይ ያወጣዋል። ስለዚህ እንደዚህ የሚሆን ከሆነ ፕላስ እንወስዳለን። የአትሞስፌሪክ ፕሬሸሩ መጠን ግን ጨምሮ አንድ አትሞስፌሪክ ፕሬሸር ማለት 760 ሚሊ ሜትር ሜርኩሪ ነው። ስለዚህ ከ760 ሚሊ ሜትር ሜርኩሪ ወደ ታች የሚሆን ከሆነ ዜን ማይነስ እንጠቀማለን። ከ760 ሚሊ ሜትር ሜርኩሪ በላይ የሚሆን ከሆነ ደግሞ ምን እንጠቀማለን? ፕላስ እንጠቀማለን። ለምን ነው ፕላስ እንጠቀመው? ከ760 ሚሊ ሜትር ሜርኩሪ በላይ ከሆነ ከአትሞስፌሪክ ፕሬሸር የጋዙ ፕሬሸር ከአትሞስፌሪክ ፕሬሸሩ በላይ ነው። በላይ የሚሆን ከሆነ ደግሞ ፕላስ እንጠቀማለን። ስለዚህ ፕላስ እና ማይነስ ብዬ እዚህ ጋር ያሳየኋችሁ ይሄ ነው ማለት ነው። ፒ ፕሬሸር ኦፍ ጋዝ ኢኳልስ ቱ ዴንሲቲ ሲባዛ ሄት ሲባዛ ግራቪቴሽናል አክሰለሬሽን ፕላስ ኦር ማይነስ ፒ አትሞስፌር። አሁን የፒ አትሞስፌር መጠን የሚጨምር ከሆነ የጋዙ ይቀንሳል። የጋዙ የሚቀንስ ከሆነ ይህን
ማይነስ አድርገን ነው የምንወስደው ማለት ነው። ወይ ደግሞ ይሄኛውን ቦታ ብናቀያየረውም ችግር የለውም። ለምን አንድ አትሞስፌሪክ ፕሬሸር ብንለው በዲፊኒሽናችን እንዳየነው አንድ አትሞስፌሪክ ፕሬሸር የምንለው የሜርኩሪ ከሆነ 1 አትሞስፌሪክ ፕሬሸር ኢዝ ኢኳልስ ቱ 760 ሚሊሜትር ሜርኩሪ ነው። ስለዚህ ከ760 ሚሊሜትር ሜርኩሪ በላይ የሚሆን ከሆነ ወደ ላይ የሚሆን ከሆነ ፕላስ አድርገን እንሄዳለን። ከ760 ሚሊሜትር ሜርኩሪ በታች የሚሆን ከሆነ ደግሞ ማይነስ አድርገን እንሄዳለን በቀላሉ። ለምንድን ነው 1 አትሞስፌር 760 ሚሊሜትር ሜርኩሪ ስለሆነ ከአትሞስፌሪክ ፕሬሸር በላይ ነውና በታች ነው ማለት ይሄን ያሳየናል ማለት 760 እንደ መነሻ መያዝ እንችላለን ማለት ነው። ኬዝ 3 የምናየው ፎር ኦፕን ኢንድድ ማኖሜትር። ኦፕን ኢንድድ ማለት አንደኛው ጫፍ ከጋዙ ጋር ኮኔክት ተደርጓል፣ አንደኛው ደግሞ ከአትሞስፌሪክ ፕሬሸር ጋር የተገናኘ ቢሆን ክፍት ቢሆን ዊዝ አትሞስፌሪክ ፕሬሸር አሁን ሌስ ዛን ጋዝ ፕሬሸር። የጋዞች ፕሬሸር የሚበልጥ ከሆነ ከአትሞስፌሪክ ፕሬሸሩ የሚበልጥ ከሆነ ዜን ወደ ላይ ከኦፕን ኤንዱ ወይ ደግሞ ወደ ጫፍ ነው መውጣት የሚፈልጉት ቅድም ካየነው ዲያግራም ላይ። ስለዚህ እንደዚህ የሚሆን ከሆነ የጋዞችን ፕሬሸር የምናገኘው እንዴት ነው? ፕሬሸር ኦፍ ጋዝ ኢዝ ኢኳልስ ቱ አትሞስፌሪክ ፕሬሸር ሲደመር ዴንሲቲ ኦፍ ሊኩዊድ ሜርኩሪ ሊሆን ይችላል። ብዙ ጊዜ ማኖሜትር የሚጠቀሙ ሜርኩሪ ስለሆነ ዴንሲቲ ኦፍ ሜርኩሪ ታይምስ ኤች ታይምስ ግራቪቲ እናደርጋለን ማለት ነው። ስለዚህ ይሄን ኢኩዌሽን ከማን ጋር ተመሳሰለላችሁ? ከባለፈው ካየነው ከአብሶሉት ፕሬሸር ጋር። ስለዚህ ይሄ ምንም ማለት እንችላለን ፒ አብሶሉት ፕሬሸር ጋር ተመሳሳይ ነው ማለት ነው። ስለዚህ አብሶሉት ፕሬሸርን የምናገኘው ባለፈው በፊት ወደ ቻፕተር 3 መግቢያ ላይ እንዳየነው አብሶሉት ፕሬሸር ፒ አብሶሉት ማለት ኢዝ ኢኳልስ ቱ አትሞስፌሪክ ፕሬሸር ፒ አትሞስፌር ሲደመር ጌጅ ፕሬሸር ፒ ጌጅ። እንደዚህ ከዚህ ኢኩዌሽን ጋር ተመሳሳይ መሆኑን ያሳየናል ማለት ነው። ስለዚህ ማኖሜትርን የምንለካው በዚህ ፕሪንሲፕል መሆኑን መገንዘብ አለብን ማለት ነው። እስኪ አሁን ደግሞ ኤግዛምፕሎችን ኤግዛምፕል 3.11 የሚለን ምንድን ነው? አን ኦፕኒንግ ማኖሜትር ኢዝ ዩዝድ ቱ ሜዠር ፕሬሸር። ኦፕኒንግ የሆነ አንዱ ሳይድ ምንድን ነው ማለት ነው? ኦፕን የሆነ ነው። ስለዚህ ኮኔክትድ ዊዝ ኤ ጋዝ ኢን ኤ ታንክ ነው። ከጋዝ ጋር ተገናኝቷል። ጋዙ በታንከር ነው ያለው ኦር ታንክ ነው ያለው። ዘ ፍሉድ ዩዝድ ቱ ሃዝ ኤ ስፔሲፊክ ግራቪቲ ተሰጥቶናል። ስፔሲፊክ ግራቪቲ ማለት ባለፈው እንዳስተማርኳችሁ ወይ ደግሞ እንዳያችሁት ስፔሲፊክ ግራቪቲ ማለት ዘ ዴንሲቲ ኦፍ አንናውን ሳብስታንስ ሲካፈል ዘ ዴንሲቲ ኦፍ ዋተር ነው። ከዋተር ጋር ሪሌት አድርገን የምናገኘው ነው። ኤንድ ዘ ፍሉድ ኮለመን ኢዝ ዘ ኦፕን አርም ኢዝ 55 ሴንቲሜትር። በፕሬሸሩ ወይ ደግሞ በጋዙ ፕሬሸር አማካኝነት ዘን ይሄ ማኖሜትሩ ስንት ዲስታንስ ተጉዟል ማለት ነው? ሄት 55 ሴንቲሜትር ነው ማለት ነው። አባብ ዘ ጋዝ ኮኔክትድ አርም ተብለናል። ፊገሩ ላይ ያሳየናል። ፊግ 3.18 ላይ ነው። ኢፍ ዘ ሎካል አትሞስፌሪክ ፕሬሸር ኢዝ አሁን እዛ ቦታ ላይ ያለው ሎካል አትሞስፌሪክ ፕሬሸር ማለት ጌጅ ፕሬሸር ማለት ነው 96 ኪሎ ፓስካል ቢሆን ዘ ኩዌሽን ኢዝ ዲተርማይን ዘ አብሶሉት ፕሬሸር ኦፍ ኤ ጋዝ ነው የተባለው። ስለዚህ የአብሶሉት ፕሬሸር ኦፍ ጋዝ ዊዝ ኢን ዘ ታንክ ለማግኘት አሁን አትሞስፌሪክ ፕሬሸሩ ዋን አትሞስፌሪክ ፕሬሸር ማለት 101 ኪሎ ፓስካል ነው። የተሰጠን ላይ ደግሞ አትሞስፌሪክ ፕሬሸር ወይ ደግሞ ሎካል ፕሬሸር 96 ኪሎ ፓስካል ነው። ስለዚህ የማን ይበልጣል ማለት ነው? ዘ ፕሬሸር ኦፍ ዘ አትሞስፌር ኢዝ ሌስ ዛን ዘ ፕሬሸር ኦፍ ዘ ጋዝ ይሆናል። እንደሚያንስ ያሳየናል። ስለዚህ በኬዝ 1 ኬዝ 2 እና ኬዝ 3 ብዬ ባሳየኋችሁ መንገድ መጠቀም እንችላለን። እስኪ መጀመሪያ ፊገሩን እናንጣው። ስለዚህ ተማሪዎች እዚህ ጋር ወደ ታች ምን አለ ብያችኋለሁ? ፒ ኦፍ ጋዝ ኦር ፕሬሸር ኦፍ ጋዝ ያሳይ ወርታች ይገፋዋል። ዘን አትሞስፌሪክ ፕሬሸሩ እዚህ ጋር ያገኘ ነው። እዚች ፖይንት ላይ ያገኘ ነው የአትሞስፌሪክ ፕሬሸር መጠን ስንት ተብለናል? 96 ኪሎ ፓስካል ተሰጥቶናል። ኖርማል አትሞስፌሪክ ፕሬሸር ስንት ነበር? ኖርማሉ ስንት ነው? አትሞስፌሪክ ፕሬሸር ኖርማል የሚባለው አትሞስፌር ኢዝ ኢኳልስ ቱ 101 ኪሎ ፓስካል ነበር። ስለዚህ ከ101 ኪሎ ፓስካል ያነሰ ነው ማለት ነው። ስለዚህ ከአትሞስፌሪክ ከስታንዳርድ አትሞስፌሪክ ፕሬሸሩ ሚያንስ ከሆነ ዜን የማን ይበልጣል ማለት ነው? ፒ ኦፍ ጋዝ ኦር ፕሬሸር ኦፍ ጋዝ ኢዝ ግሬተር ዛን ቱ ፕሬሸር ኦፍ አትሞስፌር ይሆናል።
ፕሬሸር ኦፍ ጋዝ የሚበልጥ ከሆነ ከአትሞስፌሪክ ፕሬሸሩ የሚበልጥ ከሆነ ኬዝ 1 ኬዝ 2 ኬዝ 3 ብለን ካየነው ውስጥ ኬዝ 3 ምን ይለናል? ኢፍ ዘ ኦፕን ኤንድ ማኖሜትር ኢፍ ዘ አትሞስፌሪክ ፕሬሸር ኢዝ ሌስ ዛን ዘ ጋዝ ፕሬሸር የሚሆን ከሆነ የአትሞስፌሪክ ፕሬሸሩ ከጋዝ ፕሬሸር የሚያንስ ከሆነ ኬዝ 3 ላይ ያየነው ዘን አብሶሉት ፕሬሸር ኦፍ ጋዝ ፒ ጋዝ ኢዝ ኢኳልስ ቱ ፒ አትሞስፌር ፕላስ ዴንሲቲ ታይምስ ሄት ኤች ሲባዛ በግራቪቲ ሚል ኢኩዌሽን አለ። ስለዚህ ቀጥታ ይሄን መጠቀም ነው። ለምን አትሞስፌሪክ ፕሬሸር ይሄ አትሞስፌሪክ ፕሬሸር ከስታንዳርድ አትሞስፌሪክ ፕሬሸሩ ስለሚያንስ 96 ኪሎ ፓስካል ማለት ከስታንዳርዱ ከዋን አትሞስፌሪክ ፕሬሸር ያነሰ ነው። ይሄ ማለት ምን ማለት ነው? እዚህ አካባቢ ላይ 76 ወይ ደግሞ 760 ሚሊሜትር ሜርኩሪ ነበር ማለት ነው። 76 ሚሊሜትር ሜርኩሪ ማለት ስንት ነው የምናገኘው? ዋን አትሞስፌር ነው። ከ76 ሚሊሜትር ሜርኩሪ ከጨመረ ወይ ደግሞ ከቀነሰ ፕላስ ኦር ማይነስ አድርገን እንሄዳለን ብያችኋለሁ። ስለዚህ 760 ሚሊሜትር ሜርኩሪ ላይ አይደለም ማለት ነው። እንደዚህ የሚሆን ከሆነ አባብ ነው ማለት ነው። ከ760 ሚሊሜትር ሜርኩሪ በላይ ነው ያለው ይሄ ነገር። ስለዚህ ቀጥታ ጊቭናችን እናወጣልና ጊቭናችን ስናወጣ ስፔሲፊክ ግራቪቲ ተሰጥቶናል 0.85 ዩኒትለስ ነው። ለምን ዴንሲቲ ኦፍ ሳብስታንስ ሲካፈል ዴንሲቲ ኦፍ ዋተር ስለሆነ ኮንስታንት ነው። ዴንሲቲ ኦፍ ዋተር ይታወቃል። ዴንሲቲ ኦፍ ዋተር 1000 ኪሎግራም ፐር ሜትር ኪዩቢክ ነው። ሄት ኤች ተሰጥቶናል 55 ሴንቲሜትር። የመጀመሪያ ስራችን የሚሆነው ምንድነው? from the definition of specific gravity ማለት density of unknown substance አሁን አይታወቅም። ይሄ ፍሉድ አይታወቅም ወይ ደግሞ ጋዞቹ ያሳረፉበት ፍሉድ አይታወቅም። ሲካፈል density of water ነው። density of water specific gravity ተሰጥቶናል 0.85 is equals to unknown density ሲካፈል density of water ማለት ደግሞ 1000 ኪሎግራም ፐር ሜትር ኪዩቢክ ተሰጥቶኛል። ከዛ በኋላ ምንድነው ማድረገው? ክሪስ ክሮስ ሜተድ ማንን ለማግኘት unknown density ኦቨር 1 ባደርገው እችኛዋ ከዚህኛዋ ጋር ክሪስ ክሮስ ትደረጋለች፣ እችኛዋ ደግሞ ከዚህኛዋ ጋር ክሪስ ክሮስ ትደረጋለች ማለት ነው። ከዛ ምን እናድርግ? unknown density is equals to 0.85 ሲባዛ density of water ማለት ደግሞ 1000 ኪሎግራም ፐር ሜትር ኪዩቢክ ነው። 0.85 ሲባዛ በ1000 ሳደርገው የምናገኘው መልስ 850 ኪሎግራም ፐር ሜትር ኪዩቢክ አገኘ። ስለዚህ ዴንሲቲውን አገኘን። ዴንሲቲውን ካገኘን በኋላ ወደ ምን እንሄዳለን? ፒ ኦፍ ጋዝ አብሶሉት ፕሬሸር ኦፍ ጋዝ አት ዛት ሄት ፒ ጋዝ is equals to ፒ አትሞስፌር ፕላስ ዴንሲቲ ኦፍ ሳብስታንስ ሲባዛ በሄት ኤች ሲባዛ በግራቪቲ እናደርጋለን። ዜን አትሞስፌሪክ እዛ ቦታ ላይ ወይ ደግሞ እዛ ስፔሲፊክ ሎኬሽን ላይ ያለው አትሞስፌሪክ ፕሬሸር ተሰጥቶናል፣ ሄት ተሰጥቶናል። ቀጥታ ምን ማድረግ ነው? ማባዛት ነው። እዚህ ኳልስቱ ፒ 96 ኪሎ ፓስካል ነው ሲደመር አሁን ያገኘነው ዴንሲቲ ስንት ነው? 850 ኪሎግራም ፐር ሜትር ኪዩቢክ ሲባዛ ግራቪቲን ስንት እንጠቀም? 9.8 ሜትር ፐር ሰከንድ ስኩዌር ሲባዛ ከፍታው ስንት ተሰጥቶናል? 55 ሴንቲሜትር። ወደ ስታንዳርዱ ቀይረዋለሁ። 1 ሜትር ማለት 100 ሴንቲሜትር ከሆነ ዘን 55 ሴንቲሜትሩ ስንት ይሆናል? ስለዚህ 55 ሴንቲሜትሩ ማለት ወደ ሜትር ሲቀየር 0.55 ሜትር ይሆናል ማለት ነው። ስለዚህ ሲባዛ በ0.55 ሜትር ዜን እናባዛው 96 ኪሎ ፓስካል ሲደመር 850 ሲባዛ በ9.8 ሲባዛ በዚህ መጀመሪያ ይሄን እናባዛው አባዝተን የምናገኘው ስንት ነው? 4581.5 አካባቢ። ቅድም አሳይቻችኋለሁ። ይሄን አንዷ ሜትር በአንዷ ሜትር ተጣፋለች። እቺ ሜትር በዚህኛዋ ሜትር ተጣፍታ ሁለት ትቀራለች። ዘን
ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ኒውተን ነው። ኒውተን ፐር ሜትር ስኩዌር ማለት ምን ይሰጠኛል? ፓስካል ይሰጠኛል። ስለዚህ 4585.5 ምን ይሰጠኛል? ፓስካል አገኘው። ይሄ ኪሎ ነው ወይ ደግሞ ይሄኛው ወደ ኪሎ መቀየር እችላለሁ። 96 ኪሎ ፓስካል ሲደመር 4000 ማለት 4.5815 ኪሎ ፓስካል ማድረግ እንችላለን። ማጠጋጋትም እንችላለን። መጽሐፋችሁ ላይ አጠጋግቶ ነው ያስቀመጠው። ስለዚህ ይህን ስንደምረው ስንት እናገኛለን ማለት ነው? 4 ሲደመር 96 100.68 ወደዚህ ስለምትጠጋጋ 100.58 ነበረ 5815 ኪሎ ፓስካል አገኘን ማለት ነው። ይሄ ከማን ጋር ይጠጋጋል ማለት ነው? 100.6 ኪሎ ፓስካል ይሆናል። ስለዚህ የፕሬሸሩን የጋዞችን ፕሬሸር እንደዚህ አድርገን ምን ማድረግ እንችላለን ማለት ነው? መለካት እንችላለን ማለት ነው። ስለዚህ ይሄ አብሶሉት ፕሬሸር ከሆነ ወይ ደግሞ ይሄ አብሶሉት ፕሬሸር ከሆነ ፒ አብሶሉት is equals to ፒ አትሞስፌር ሲደመር ፒ ጌጅ ነበረ። ከዚህ ምን ማምጣት እንችላለን? ጌጅ ፕሬሸሩን ማግኘት እንችላለን። ፒ ጌጅ ማለት ፒ አብሶሉት ነው። ፒ አብሶሉት ሲቀነስ ፒ አትሞስፌር እንደዛ አድርገን ስንሰራው ይሄኛው 100.6 ኪሎ ፓስካል ሲቀነስ 96 ኪሎ ፓስካል ይሆናል። ዘይ ፒ ጌጅ የምንለው ፒ ጌጅ ዚኳልስቱ 106.6 ሲቀነስ 96 ኪሎ ፓስካል ስንቀንሰው 4.6 ኪሎ ፓስካል ነው ማለት ነው። ስለዚህ እዛ ቦታ ላይ ያገኘ ነው የጌጅ ፕሬሸር መጠን ወይ ደግሞ ፕሬሸሩ። ጌጅ ፕሬሸር ማለት ዘ ፕሬሸር ዛት ካን ቢ ሜዠርድ ባይ ጌጅ ፕሬሸር። የመኪና ጎማ ሲቀንስ የሚለኩበት እችም ትሽከረከር ነገር አለች አይደል? እሷ እዛ ቦታ ላይ ብናስቀምጥ የምትለካው 4.6 ኪሎ ፓስካል ነው። እሷ ደግሞ ምን ትባላለች? ጌጅ ፕሬሸር ትባላለች ማለት ነው። እሺ ኤክሰርሳይዝ 3.6 መጻፋችሁ ያለች 3.6 ነች። ዘ ፕሬሸር ኦፍ ኤ ሳምፕል ኦፍ ጋዝ ኢዝ ሜዠርድ ዊዝ ኤ ክሎዝ ኢንድ ማኖሜትር። ክሎዝ ኢንድ ማኖሜትር ማለት ምን ማለት ነው? በአንደኛው ሳይድ እዚህ ጋር የተዘጋ ነው ማለት ነው። እዚህ ጋር የተዘጋ ነው። ዘን ፍሉዱ በፕሬሸሩ አማካኝነት ፍሉዱ ዲስፕሌስድ ያደረገበት ሄድ ተሰጥቶናል። ይሄን ሄድ ተሰጥቶናል። ስለዚህ ኬዝ ዋን ላይ እንዳየ ነው ክሎዝድ ኢንድድ ከሆነ P of pressure or P of gas is equals to density of substance ሲባዛ በሄድ ሲባዛ በግራቪቲ አድርገን ማግኘት ነው። ለምንድን ነው ጥያቄያችን ላይ ምን ይላል? ክሎዝድ ኢንድድ ነው። አንዱ ሳይድ ከጋዙ ጋር ኮኔክት ተደርጓል። አንዱ የማኖሜትሩ አንዱ ሳይድ ከዚህ ጋር ተገናኝቷል። አንዱ ግን እዚህ ጋር ክሎዝድ ኢንድድ ነው፣ ተዘግቷል። የሚዘጋ ከሆነ the only pressure that exerts on this manometer is only the pressure of gas ነው። ስለዚህ ጊቭናችን አውጥተን በቀላሉ ምን ማድረግ እንችላለን? ሪአሬንጅ አድርገን ማግኘት እንችላለን ማለት ነው። ወደ ጊቭናችን ስንሄድ የተሰጠን ምን ተሰጥቶናል? ክሎዝድ ኢንድድ ነው የተሰጠን። ሜርኩሪ ነው። ዴንሲቲ ኦፍ ሜርኩሪ is equals to 13595 ኪሎ ግራም ፐር ሜትር ኪዩቢክ ነው። የተሰጠን ከፍታ ሄት ኤች is equals to 26.4 ሴንቲሜትር ነው። ይህን ሴንቲሜትር ወደ ምን ይቀየራል? መጀመሪያ ወደ ስታንዳርድ ዩኒቱ ወደ ሜትር ይቀየራል። ስለዚህ ይሄ ማለት ነው 0.264 ሜትር ይሆናል ማለት ነው። እኛ ያገኘነው ደግሞ ሪሌሽኑን ታውቁታላችሁ መቼም። ለምን አንድ ሜትር ማለት 100 ሴንቲሜትር ከሆነ ዘን 26.4 ሴንቲሜትሩ ምን ይሆናል? ኤክስ ዘን ክሪስክሮስ እናደርገው። ኤክስ ማለት ምን ማለት ነው? ኤክስ is equals to 26.6 ነው። ክሪስክሮስ እናደርግ 4 ሲካፈል ለ100 ማድረግ ነው። ስለዚህ ስንት ይመጣልናል ማለት ነው? 0.264 ሜትር ይመጣልናል። ከዛስ ጊቭን ግራቪቲ ይታወቃል። ግራቪቲ G is equals to 9.8 ሜትር ፐር ሰከንድ ስኩዌር።
therefore pressure of gas ማለት in a closed ended manometer P of gas ማለት density times height h times gravity 13595 ኪሎግራም ፐር ሜትር ኪዩቢክ ሲባዛ 0.264 ሜትር ሲባዛ 9.8 ሜትር ፐር ሰከንድ ስኩዌር ታደርጉታላችሁ። ሜትር ፐር ሰከንድ ስኩዌር እዚህ ጋር ተጠቀሙ። P of gas is equals to እስቲ ቀጥታ ማባዛት ነው 13595 ሲባዛ በ0.26 ዩኒቱ ድራይቭ ማድረጉን ዩኒቱን እንዴት ፓስካል እንደምናገኝ ማሳየቻችኋለሁ። መርገሙ ሰዓቱን ማለት ነው። ስለዚህ ቀጥታ ስታባዙት በካልኩሌተራችሁ መቤት ሆናችሁ ማባዛት ትችላላችሁ። ይሄ የምናገኘው ምንድነው 13595 ሲባዛ በ0 ሲባዛ ስናገኘው 35172 ኪሎ ግራም ምን ይቀራል? ፓስካል ይቀራል ማለት ነው። ይሄን ወደ ኪሎ መቀየር እንችላለን። ስለዚህ ወደ ኪሎ ስንቀይረው ደግሞ 35 ኪሎ ፓስካል ጋዝ እናገኛለን ማለት ነው። ስለዚህ እንደዛ አድርገን ምኑን ማግኘት እንችላለን ማለት ነው። እንደዚህ እያደረግን አንድ የማይታወቅን የጋዝ አይነት ዩዚንግ ማኖሜተርን በመጠቀም ዜን አይዘር ክሎዝ ነው ኦር ኦፕን ኢንድ ነው በሚለው ዜን የጋዞችን ፕሬሸር ከአትሞስፌሪክ ፕሬሸር ጋር እያነጻጸር ምናቸውን ማግኘት እንችላለን ማለት ነው። ፕሬሸራቸውን ማግኘት እንደምንችል አይተናል ማለት ነው። ስለዚህ ተማሪዎች ከዚህ ቪዲዮ ብዙ ትምህርት እንዳገኛችሁ ይገባናል። ስለዚህ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እና ሳብስክራይብ በማድረግ ተከታታይ ቪዲዮዎችን ይደርሷችሁ እንላለን። ስለ አዳመጣችሁን በጣም እናመሰግናለን። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ